በትግራይና በአማራ ክልል የይገባኛል ጥያቄ ከሚነሳባቸው አካባቢዎች አንዱ የሆነው የራያ አካባቢ ነዋሪዎች በየጊዜው በሚለወጠው አስተዳደር እና በሚከሰትባቸው ግጭት ምክንያት ሰላማዊና የተረጋጋ ሕይወት ከራቃቸው ዓመታትን አስቆጥረዋል። ፕሬዝዳንት ዶናልድ ትራምፕ የቀድሞ ፕሬዝዳንት ባራክ ኦባማና ቀዳማዊ እመቤት ሚሼል ኦባማን እንደ ዝንጀሮ አድርገው የሚያሳይ ይዘት ያለውን ዘረኛ የማህበራዊ ሚዲያ ቪዲዮ ገጻቸው ላይ ከለጠፉም በኋላ አጥፍተውታል። በይገባኛል ውዝግብ በአስተዳደር ለውጦችና በሰላም እጦት እየተፈተኑ ያሉ የራያ አካባቢ ነዋሪዎች። በትግራይና በአማራ ክልል የይገባኛል ጥያቄ ከሚነሳባቸው አካባቢዎች አንዱ የሆነው የራያ አካባቢ ነዋሪዎች በየጊዜው በሚለወጠው አስተዳደር እና በሚከሰትባቸው ግጭት ምክንያት ሰላማዊና የተረጋጋ ሕይወት ከራቃቸው ዓመታትን አስቆጥረዋል። የሰሞኑን ደም አፋሳሽ ጦርነት ተከትሎ በአማራ ክልል ስር የገባውን አካባቢ ከዚያ በኋላ አንዴ በትግራይ ጊዜያዊ አስተዳደር ሌላ ጊዜ ደግሞ በአማራ ክልል ከዚያም በጊዜያዊ አስተዳደር ኮማንድ ፖስት ስር ሲተዳደርም ነበር። በዚህም ምክንያት የትራንስፖርት፣ የትምህርትና ሌሎች መንግስታዊና ማህበራዊ አገልግሎቶች ወጥነት በሌለውና በተቆራረጠ መልኩ ሲሰጣቸውም ቆይተዋል። ባለፈው ሳምንት ጥር 22 2018 ዓ.ም በአካባቢው ተሰማርቶ የጸጥታ ሁኔታን ሲያስከብር የነበረው መከላከያ ሰራዊትና ፌዴራል ፖሊስ ለቆ ከወጣም በኋላ ከአካባቢው በሰሜኑ ጦርነት የፌዴራል መንግስቱን ሲዋጋ በነበረው የትግራይ ኃይሎች ስርም ገብቷል። በዚህም በ10 ሺዎች የሚቆጠሩ በተለይ የአማራ ተወላጅ የሆኑ ነዋሪዎች ወደ አጎራባች አካባቢ መፈናቀላቸውን ተፈናቃዮችና ባለስልጣናት ለቢቢሲ ተናግረዋል። የሰሜኑ ጦርነት ከተቀሰቀሰም በኋላ በተፈጠሩ ግጭቶችና አለመረጋጋቶች ምክንያት ነዋሪዎች ከ4 ጊዜም በላይ ለመፈናቀልም ተዳርገዋል። ሚያዝያ ወር 2016 ዓ.ም የትግራይ ታጣቂ ወደ ራያ አላማጣ አካባቢ ከገቡም በኋላ ከአካባቢው ሚሊሻዎች ጋር በተደረገ የተኩስ ልውውጥ የአካባቢው ባለስልጣናትን ጨምሮ በሺዎች የሚቆጠሩ ሰዎች ተፈናቅለው ነበር። በወቅቱ የተባበሩት መንግስታት ድርጅት የሰብአዊ እርዳታ ማስተባበሪያ ጽሕፈት ቤት ተፈናቅለው በቆቦ እየተጠለሉ ያሉ ሰዎች 42,000 ገደማ እንደሚደርሱም በሪፖርቱም ገልጾ ነበር። ከዚያም የአካባቢው ጸጥታ ከሚያስከብረው የመከላከያ ሰራዊት ጋር በመነጋገር ተፈናቃዮቹ ወደ የቀያቸውም ተመልሰው ነበር። ሆኖም ከዚህ ጊዜ ጀምሮ በከተማው ያሉ ትምህርት ቤቶች ተዘግተው መቆየታቸውንና አንዳንዶቹም የተዋጊ ማረፊያዎች ሆነው ሲያገለግሉ እንደነበረም ከዚህ ቀደም ቢቢሲ ያናገራቸው አንድ ነዋሪ ተናግረውም ነበር። በአላማጣ ከተማ 8 አንደኛና ሁለተኛ ደረጃ ትምህርት ቤት እንዳሉ የጠቀሱት ወላጅ ሁሉም መዘጋታቸው ልጆቻቸው ለስነ ልቦና ችግር እንዲሁም ለስደት እየተዳረጉ እንደሆነም ተናግረዋል። የአሁኑ መፈናቀልና ውጥረት የመጣው አካባቢው በዚህ ሰዓት ያልተረጋጋ ሁኔታ ባለበትም ወቅት ነው። ለደህንነታቸው ሲባል ስማቸው እንዲጠቀስ ያልፈለጉት የአካባቢ ነዋሪ በአሁኑ ወቅት በርካታ ሰዎች መፈናቀላቸውንም ለቢቢሲ ተናግረዋል። የአካባቢው ነዋሪ የሆኑ አንድ ግለሰብ ብዙ ሕዝብ ነው የተፈናቀለው፣ ይህም ለማወቅ ከተማው ላይ ያለውን ሁኔታ ማወቅ በቂ ነው። ከተማው ባዶ ነው። የተፈናቀሉ ሰዎች ምን ያህል እንደሆኑም ግን እስካሁን አልታወቀም ብለዋል። እነዚህ የተፈናቀሉ ሰዎች መደበኛ የሆነ መጠለያ ተዘጋጅቶላቸው ያረፉበት ቦታ እንደሌለ የገለጸው ነዋሪ በሆቴል አልጋ ይዘውና ለ3 ለ4 ቤት ተከራይተው እንደሚገኙም ተናግረዋል። ለዚህም በአንድ ጊዜ ለአንድ አልጋ ብቻ በትንሹ 400 ብር ለሚከፈልበት ተገደውም ነበረም ተብሏል። ስማቸው እንዳይጠቀስ የጠየቁ በአማራ ክልል የተሾሙ የቀድሞ አካባቢ ባለስልጣን በበኩላቸው ከ60 ሺህ በላይ ነዋሪዎች መፈናቀላቸውንም ተናግረዋል። የተፈናቀሉት ሰዎች ከ60 ሺህ በላይ ይሆናሉ። ከራያ አካባቢ የሚገኝ 6 ወረዳም ነው የተፈናቀሉት። ወደ ቆቦ፣ ወልዲያ፣ ሰቆጣ፣ ደሴ እንዲሁም ወደ ሌሎች ከተሞች እየተንቀሳቀሱ ነው ተብሏል። ቢቢሲ የቀድሞውን ባለስልጣኑ የጠቀሱትን ቁጥር ከገለልተኛ ወገን ሊያረጋግጥ ግን አልቻለም። የቆቦ ከተማ ከንቲባ የሆኑት ኃይለአብ ወንድማገኝ በከተማዋ በተለያየ ቦታ የተፈናቀሉ ሰዎች እንደሚገኙ፣ ነገር ግን ተፈናቃዮቹን ቁጥር ያሉበትን ሁኔታና አመራሮቹን መረጃ እያሰባሰቡ እንደሆነና ሲደርሱባቸው መግለጫ እንደሚሰጡም ተናግረዋል። የሰሜን ወሎ ዞን አደጋ መከላከልና ምግብ ዋስትና ማስተባበሪያ ጽሕፈት ቤት ኃላፊ አለሙ ይመር በበኩላቸው በጉዳዩ ላይ እየተነጋገሩ እንደሆነ ተናግረው ቆይተን እንድንደውል ከተናገሩም በኋላ ስልካቸው ሳይነሳ ቀርቷልም ብሏል ቢቢሲ። ከአካባቢው ከተፈናቀሉት በተጨማሪ እዚያው ያሉ ነዋሪዎች በስጋት ውስጥ መሆናቸውንም ገልጿል። አላማጣ ከተማ የሚኖሩ አንዲት እናት ሰዎች ተፈናቅለው እንደወጡና እርሳቸው ግን ከቤተሰቦቻቸው ጋር ተደብቀው እንደሚገኙም ተናግረዋል። ልጆቼን ይዤ በወጣ ምን አበላቸዋለሁ? የትስ አርፋለሁ ብዬ አልወጣሁም፣ ግን ስጋት ውስጥ ነው ያለሁት ሲሉም ተናግረዋል። አካባቢውን የተቆጣጠሩት የትግራይ ኃይሎች
ፖሊስ ጣቢያዎችን ጨምሮ ቢሮዎችን መክፈታቸውን የገለጹት ነዋሪዋ የሃይማኖት አባቶችና ሽማግሌዎችን ጨምሮ ሰዎች ታፍነው እንደሚወሰዱ፣ እንደሚታሰሩና በከተማዋ ከፍተኛ ዘረፋ እንደሚፈጸም ታፍነው ተወስደዋል ያሉትም ሰዎች በስምም ጠቅሰውም ተናግረዋል። ከዚህም በተጨማሪ ባንኮች ቀደም ብሎ 1000 ብር ማውጣት እንደሚፈቀድላቸው፣ ነገር ግን አሁን ላይ ይህ እንደሌለ በመግለጽም እናቶች የዕለት ፍጆታ ለመግዛትና ልጆቻቸውን ለመመገብ ተቸግረዋል ሲሉ ያሉበትን ሁኔታ አስረድተዋል። በተለያዩ አካባቢዎች በተዘረጉ ኬላዎች ፍተሻ እንደሚደረጉና ማንነታቸውን በመለየት የአማራ ሰዎች ኢላማ ይደረጋሉ፣ የፋይዳ መታወቂያ ካገኙ ይሰባበራሉ ሲሉም ከሰዋል። በምርጫ ቦርድ ሕጋዊነቱ ስለተሰረዘው ህወሓት ሆነ የትግራይ ጊዜያዊ አስተዳደር በአካባቢው ስላለው ሁኔታና ስለቀረቡበት ክሶች ያሉት ነገር የለም። ቢቢሲ በትግራይ ጊዜያዊ አስተዳደር ስር የአላማጣ ከተማ ከንቲባ የሆኑትን ሞሆስ ሽፈራውን እንዲሁም ደቡባዊ ትግራይ ዞን አስተዳደር የሆኑትን አቶ ዝናቡ ገብረመድህንን ለማነጋገር ያደረገው ሙከራ ስልካቸው ባለመነሳቱ አልተሳካም ብሎ ዘግቧል። የሰሜኑን ጦርነት ከቋጨው የፕሪቶሪያው ስምምነት በኋላ የትግራይ ኃይሎችና የፌዴራል መንግስት ከፍተኛ አዛዦች የትግራይ ኃይሎችን ትጥቅ ለማስፈታት ለማሰናበትና መልሶ ለማቋቋም በናይሮቢ መግባቢያ ሰነድ ቢፈራረሙም አሁን ድረስ ግን ትጥቅ ያልፈቱ በርካታ ተዋጊዎች አሉን ሲል ዘግቧል። ግንቦት ወር 2016 ዓ.ም የብሔራዊ ተሃድሶ ኮሚሽን ምክትል ኮሚሽነር የሆኑት አቶ ተስፋለም ይህደጎ በስምምነቱ መሰረት 274800 የትግራይ ኃይሎች ትጥቅ እንዲፈቱ ተነግሯቸውም ነበረም ተብሏል። ሆኖም ይህ ከተባለ በአንድ ዓመት ከ6 ወር ጊዜ ውስጥ ትጥቅ ፈተው ወደ ሰላማዊ ህይወት የተቀላቀሉት 63000 ያህል ብቻ እንደሆኑ ከአንድ ወር በፊት ኮሚሽኑም ገልጿል። የስምምነቶች አፈጻጸም መጓተትና መጣስ በተደጋጋሚ ለሚነሱ ግጭቶችና ለመግባባቶች አንዱ ምልክት ነውም ተብሏል። ባለፈው ሳምንት የትግራይ ኃይሎችና የሀገር መከላከያ ሰራዊት በጸለምት አካባቢ ግጭት ውስጥ ገብተውም ነበር። የትግራይና የአማራ ክልል የሚያወዛገበውን ጸለምት በሚገኘው ማይዳጉሻ፣ ማንጫራና ሌላ ስፍራዎች ከባድ መሳሪያ የታጀበ ውጊያ መታየቱንም ሪፖርቶች አመልክተዋል። አሁንም ሌላ ዙር ግጭት ሊከሰት ይችላል የሚል ስጋት በነዋሪዎችም ዘንድ አድሯልም ተብሏል። በኢትዮጵያ የአሜሪካን ኤምባሲ አምባሳደር ሄርቪን ማሲንጋ ሐሙስ ጥር 28 2018 ዓ.ም በኤምባሲው ማህበራዊ ገጽ ላይ ባጋሩት ጽሑፍ ባለፈው ሳምንት በሰሜን ኢትዮጵያ ያጋጠመውን ክስተት በመቀነስ ሰላምና መረጋጋትን ለማምጣት ቁርጠኝነት እንደሚያስፈልግም አስታውቀዋል። ማሲንጋ ዘላቂ ሰላም ከባድ ስራ፣ ምክንያታዊነትና ስክነትን የሚጠይቅ ቢሆንም የተሻለ መንገድ ይህ ነውም ብለዋል። በትግራይ በኩል ደቡብ ትግራይ በሚል ስያሜ የሚጠራው የራያ አካባቢ የይገባኛል ጥያቄ የሚነሳባቸው አካባቢዎች ኦፍላና ዛታ ወረዳዎች፣ ኮረም ከተማ፣ አላማጣ ከተማ፣ ራያ አላማጣ ወረዳና ራያ ባላ ወረዳ ናቸው። የፌዴራል መንግስቱ አወዛጋቢ ቦታዎች በዘላቂነት ለመፍታት በህገ መንግስቱ መሰረት ህዝበ ውሳኔ እንዲደረግ ከሁለቱ ክልሎች ጋር መግባባት ላይ ተደርሶ ነበረ። ሆኖም ከዚህ ቀደም መግለጹ የሚታወስ ሲሆን እነዚህ አካባቢዎች ህዝቡ በሚመርጠው አስተዳደር እንደሚተዳደሩ በተደጋጋሚ ተገልጿል። ጠቅላይ ሚኒስትር አብይ አህመድ ጥር 26 2018 ዓ.ም በህዝባዊ ተወካዮች ምክር ቤት በሰጡት ማብራሪያ አወዛጋቢ የሆኑ አካባቢዎችን ጉዳይም አንስተው ነበር። በዚህ ማብራሪያቸው ወልቃይትን ብቻ በስም ጠቅሰው ያነሱ ሲሆን ውዝግቦቹ በህዝባዊ ውሳኔ እንዲፈታ የፌዴራል መንግስት ፍላጎትም እንደሆነም አጽንቶ ሰጥተዋል። ትራምፕ ባራክና ሚሼል ኦባማን ዝንጀሮ አድርገው የሚያሳይ ዘረኛ ቪዲዮ በገጻቸው ላይ ከለጠፉም በኋላ አጥፍተውታል። ፕሬዝዳንት ዶናልድ ትራምፕ የቀድሞ ፕሬዝዳንት ባራክ ኦባማና ቀዳማዊ እመቤት ሚሼል ኦባማን እንደ ዝንጀሮ አድርገው የሚያሳይ ይዘት ያለውን ዘረኛ የማህበራዊ ሚዲያ ቪዲዮ ገጻቸው ላይ ከለጠፉም በኋላ አጥፍተውታል። አጠቃላይ ቪዲዮ 62 ሰከንድ ርዝማኔ ያለው ሲሆን ዘ ላይን ስሊፕ ቱናይት በሚል ማጀቢያ ሙዚቃም አለው። በቪዲዮ መጨረሻ ላይ ባራክና ሚሼል ኦባማን እንደ ዝንጀሮ አድርጎ የሚያሳይ ክፍልም ይታይበታል። እንደ አውሮፓውያኑ በ2020 የተካሄደው ምርጫ ተጭበርብሯል የሚል ይዘት ያለው ቪዲዮ ትራምፕ በማህበራዊ ሚዲያ ገጻቸው ላይ አጋርተዋል። ትራምፕ ለጋዜጠኞች በሰጡት ማብራሪያ ምንም ስህተት አልሰራውም፣ ቪዲዮን መጀመሪያ ክፍል ብቻ ካየሁት በኋላ ነው የቢሮ ሰራተኛ የለጠፈው፣ ኦባማዎችን በዚያ መንገድ የሚያሳይ ክፍል እንዳለው አላወቅኩም ብያለውም ብሏል። ጥቁር አሜሪካዊ የሪፐብሊካን ሴኔት ቲም ስኮት በዋይት ሀውስ ያየሁት እጅግ ዘረኛ ነገር ነው ሲሉም ተችተዋል። ዋይት ሀውስ መጀመሪያ አካባቢ ተቺዎችን ሐሰተኛ ቁጣ አታስተጋቡ ብሎ ቢያጣጥልም ውዝግቡ ሲበረታ ቪዲዮ ከትራምፕ ትሩዝ ሶሻል ገጽ ላይ እንዲጠፋም ተወስኗል። ዋይት ሀውስ ኋላ ላይ በስህተት ቪዲዮን እንደለጠፈም ገልጿል። ኤክስ ላይ ይዘት የሚያጋራው ወግ አጥባቂው ዜሪያስ የሰራው ቪዲዮ ጥቁር ሕዝብን ከዝንጀሮ ጋር የሚያመሳስል ዘረኛ ይዘት ነውም ተብሏል።
የኒውዮርክ ተወካይ አሌክሳንድሪያ ኦካዚዮ ኮርቴዝ፣ የኒውዮርክ ከንቲባ ዞህራን ማምዳኒና የቀድሞው የውጭ ጉዳይ ኃላፊ ሂላሪ ክሊንተን ከተለያዩ እንስሳት ጋር እንደተገለጹም በቪዲዮም ይታያል። የቀድሞ ፕሬዝዳንት ጆ ባይደን እንደ ዝንጀሮ ሙዝ ሲበላም ቪዲዮም ያሳያል። ባራክና ሚሼል ኦባማ እስካሁን አስተያየት አልሰጡም። ትራምፕ በኤርፎርስ አውሮፕላን ላይ ሆነው ለጋዜጠኞች በሰጡት መግለጫ ብዙ ሺህ ነገሮችን ነው መመለከተው። ቪዲዮውን ትንሽ ካየሁት በኋላ ሙሉውን እንዲመለከቱት ብዬ ለሚመለከተው ሰጥቻለሁም ብለዋል። ምርጫው መጭበርበሩን በተመለከተ ቪዲዮ ያስተላለፉት መልእክት ትክክለኛ እንደሆነም ተናግረዋል። የትራምፕ ደጋፊዎች ሳይቀር የቪዲዮን ዘረኝነት በመግለጽ ከገጹ እንዲወርድም አሳስበዋል። ሪፐብሊካኑ የኒውዮርክ ተወካይ ማርክ ላውር በጣም የተሳሳተና አስቀያሚ ይዘት ነው፣ በአፋጣኝ ይቅርታ መጠየቅ አለበትም ብሏል። ቪዲዮ ከትራምፕ ገጽ ከወረደም በኋላ ትችቱም ቀጥሏል። የቢቢሲ የአሜሪካው አጋር የሆነው ሲቢኤስ እንደዘገበው የትራምፕ ወዳጅ የሆኑት የፍሎሪዳው ተወካይ ብራያን ዶናልድስ ቪዲዮ ከተለጠፈም በኋላ ወደ ዋይት ሀውስ ደውለው ቁጣቸውንም ገልጸዋል። ፕሬዝዳንቱ የጣሉትን ኃላፊነት ያልተወጣው አንድ ሰራተኛ የሰራው ስህተት ነው የሚል ምላሽም እንደተሰጠም ተዘግቧል። በትራምፕ ገጽ ላይ የሚለጠፉ ይዘቶች ምን አይነት የማጣሪያ ሂደት እንደሚያልፍም ቢቢሲ ከዋይት ሀውስ ማብራሪያም ጠይቆ ነበር። የዋይት ሀውስ ፕሬስ ሴክሬታሪ ካሮሊን ሌቪት ቪዲዮውን ፕሬዝዳንትን ትራምፕ ንጉሥ አድርጎ የሚመስልና ዲሞክራቶችን ከላየን ኪንግ ፊልም ጋር የገጸ ባህሪያትን የሚያነጻጽር ነው፣ ሐሰተኛ ቁጣን መመዝገብ አቆሙና ለአሜሪካን ሕዝብ ግድ የሚሰጠው ነገር አተኩሩ የሚል ምላሽም ለቢቢሲ ሰጥተዋል። የናሽናል አሶሲዬሽን ፎር አድቫንስመንት ኦፍ ከለር ፒፕል ፕሬዝዳንት ኃላፊ ዴሪክ ጆንሰን ከቪዲዮ ከመሰረዙም በፊት አስቀያሚና አጸያፊ ነው ሲልም አውግዞታል። ትራምፕ ከጄፍሪ ኤፕስቲን ሰነድ ትኩረት ለማስቀየር እየሞከረ ነው በማለትም ተችቷቸዋል። የ2020 ፕሬዝዳንታዊ ምርጫ ተጭበርብሯል የሚለው ክስ ሐሰተኛ እንደሆነም በተደጋጋሚ ተገልጿል። ትራምፕ ሚሼልና ባራክ ኦባማን በመንቀፍ ይታወቃሉ። ባራክ ኦባማ ኬንያ ነው የተወለደው የሚል ሐሰተኛ ዜና አሰራጭተው እንደነበረም ይታወቃል። ባራክ የተወለደው ሀዋይ ሲሆን ዜግነቱም አሜሪካዊ ነውም ተብሏል።